አንድ ቀን ሰተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን ሆነን የምታስጨንቅኝ? ቆይ በቃ ታዩ በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት እኮ ካንቺ የሚጠበቀው በቃ ይሄ ነው። በቃ ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቃድ አልሰጠሽኝም። እንዴት አድርጌ ነው መግባባሽ? እንዴ በየትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው? እንዴ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? ጄንትቼ ነው የመጣሁት። እኔ ጌታ ወደና ሩታ እኔ ወንድም አንጨርስኩ እየጨረስኩ ሩታ ነው ጨረስኩ። እኔ ደግሞ ጨረስኩ በቃ የለም ተወልኝ ወጣሽው አረፈተ ያስተውይ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ ተባ። ሰላም ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቼላችኋለሁ። አብዛኞቻችሁ በብዙ ነገር ተጨንቃችሁ ትናንት በተፈጠረው ነገር እኔም ስልክ ላይ እየደወላችሁ ነበረ። ወደ ፋሚሊም ብዙ ሰው ተረብሾ ነበርና እግዚአብሔር ይመስገን እኔ ደህና ነኝ አለሁኝ። የተፈጠረውን ነገሮች ዛሬ ልነግራችሁ መጥቻለሁኝ እና ደግሞ ከዛ በፊት ሩታን ማግኘት ስላለብኝ ሩታንም ቀጠሬታለሁ ማለት ነው። ትናንትና እንግዲህ ቤተሰቦች ያው እኔ አልሄድም እያልኩኝ የነበረበት ምክንያት ምንድነው መፈረሙን ስላልፈለኩት ስለነበረ ነውና ትናንትና ይዘውኝ ሄዱ ፖሊሶቹ። ያው ጣቢያ ቁጭ አለን እና ብዙ ነገር አወራን። ከሷም ጋር ብዙ ተጋጨን፣ ተከራከርን። በዛ ላይ ደግሞ ሩታ የፈለገችው አሁን በቃ እስከ መጨረሻው ድረስ ተለያይቶ መኖሩን ነው። በዛ ላይ ሁላ እሷ የምታቅዳቸው እቅዶች ብዙ ናቸው። ከልጄም እንዳልገናኝ ምናምን ነውና ያን ሀሳቧን ለማስተው ስለምፈልግ ነው አልፈርምም እያልኳት የነበረው ማለት ነውና እኔ ለልጄ ተቆራጭ እያደረኩኝ እሷ ልጇን እያሳደገች እኔ ልጄን እንዳላይ ምናምን ነው ፕላኗ። ስለዚህ ያንን ነገር ለማስቀረት ስል ነው ትናንትና አልሄድም እያልኩ የነበረውና በመጨረሻም ያው ጣቢያው አንድ ነገር ውሳኔ ሰጥቶናል። እሱ ምንድነው የአንድ ቀን ጊዜ እንስጣችሁና ተነጋግራችሁ አውርታችሁ መፍታት ከቻላችሁ መፍታት ትችላላችሁ። ካልቻላችሁ ግን ነገ ጠዋት ወይ ተፈርማለህ ወይንም ደግሞ እንግዲህ እዚሁ እኛ ጋር ትቆያለህ ምናምን አይነት ነገር ነው እያወሩኝ የነበረው ማለት ነውና ያንን ነገር አንድ እድል ስለሰጡኝ አንድ ቀን ስለሰጡኝ ሩታን ጠርቻታለሁና እኔና ሩታ እስኪ ዛሬ ሩም ውስጥ ቁጭ ብለን እኔና እሷ ብቻችንን እንድናወራ ስለፈለኩኝ ነው። ለምን አንደኛ እሷ ከራሷ ጋር አይደለችም፣ ብቻዋን አይደለችም። ዙሪያዋ ላይ ያሉ ሰዎች ያግዟታል። ወንድሞቿ ወንድምነን ባዮች ወንድሞቿ አይደሉም ወንድምነን ባዮች እሷን ለማገዝ ምናምን ነገር ነው እንትን እያሉ ያሉት፣ ግን በጥሩ ነገር አይደለም እያገዟት ያሉት ማለት ነውና ነገሩን ይባሳ እያባባሱትና ወደ ሌላ መንገድ እኔም እንድሄድ ሩታም ከኔ ጋር እንድትራራቅ ምናምን ነው እየተደረገ ያለውና ይህንን ነገር ለመቅረፍ ነው ዛሬ ብቻችንን እስኪ ነይና እናውራ ያልኳት ማለት ነውና ምንም የተፈጠረ ነገር የለም። ደህና ነኝ። አብዛኞቻችሁም ስለደወላችሁም ስለተጨናነቃችሁም በጣም አመሰግናለሁኝ። በዚህ ልክ ለኔም እንደምታስቡ እንደምትጨነቁ አላቅም ነበርና አብዛኛው ሰው ኢቭን ጋሽዬን ስልክ ራሱ አግኝተው ጋሽዬ ጋር ሁላ ይደውሉለታሉና ሁሉም ሰው ተጨንቆ ነበረ። ምንም የተፈጠረ ነገር የለም። እኔ ደህና ነኝ። ሄድኩኝ፣ ማውራት ያለብንን ነገር አወራን፣ ነገሮችን እንድናስተካክል አንድ ቀን ቀጠሮ ሰጡን ማለት ነውና እኔ ደግሞ ከነሱ ጋር መታገል ፈልጌ ከፖሊሶቹ ጋር ማይሆን እንትን ሰጣ ገባ መግባት ፈልጌ ሳይሆን ምንድነው እየተፈጠረ የነበረው በጊዜው እኔ መሄዱን ያልፈለኩበት ምክንያት በቃ ሐሳቧና ፕላኗ ስለገባኝ ያ ወረቀት ላይ ከፈረምኩላት እኔና ሩታ እስከ መጨረሻው ላይ እንገናኝ ነውና ያንን ነገር ስላሰብኩኝ ነው አልፈረምም ያልኩኝ የነበረው ማለት ነውና እዛም ሄጄ በቃ ቢያንስ ጊዜ እንዲሰጡን ነው ያወራኋቸው ማለት ነውና አሁን ሩታ ትመጣለች፣ ተቀጣጥረናል። እስኪ እኔና እሷ ብቻ ሩም ውስጥ ሆነን አንዳንድ ነገሮችን ማውራት አለብን ብዬ ስላሰብኩኝ ነውና በዚህ ልክ እሷ እኔ ላይ እንዲህ ልትጨክን የቻለችበት ምክንያት አስቡት። እኔ ባሏ ነኝ አይደለ? የልጇ አባት ነኝ።
በዚህ ልክ እኔ ላይ ጨክና ፖሊስ ይዛ እስከ መምጣት ድረስ የደረሰችበትን ምክንያት ማወቅ እፈልጋለሁ። የሆነ ስነግራችሁ ማለት ነው። እና በጣም የተናደድኩት የነበረው ትናንትና የትኛውም ሰው በእርግጥ ከህግ በላይ አይደለም፣ ከህግ በታች ነው እና ምንም ነገር ለመናገር እንኳን የውስጤን ለመናገር እንኳን እድሉን እንኳን አልሰጡኝም፣ ጊዜውን እንኳን አልሰጡኝም ነበር። እሷን ብቻ ነበር እየሰማት የነበሩት። እሷ ደግሞ ብዙ ነገር እነሱን ሞልታቸው ምናምን የመጣችው ማለት ነው። እና ሩታኔ በህይወቴ እንደዚህ አይነት ነገር ታደርጋለች ብዬ አእምሮዬም ላይ ምንም አስቤም ገምቼም አላቅም እና አዲስ ነገር ነው የሆነብኝ። በሩታኔ እንደዚህ አይቼ አላቅም እና ከዛ ነው የደነገጥኩትም የነበረው። እስኪ ዛሬ ደግሞ ቁጭ ብለን እኔና እሷ እስኪ አይኔን እያየችኝ ታውራኝና በዚህ ልክ እንድጨክን ያደረገባት ምክንያት እና ወረቀቱ ላይ ለመፈረም በዚህ ልክ የቸኮለችበት ምክንያት ምን እንደሆነ ግራ ገብቶኛል። እኔ የምፈልጊውን ነገር የንብረት ምናምን ችግር የለብኝም፣ የፈለግሽው ነገር ውሰጂ ብያታለሁኝ። ለምን እኔ ሩታን ሳገኛት ምንም አልነበረኝም፣ አብረን ነው ሁሉንም ነገር ያፈራ ነው ማለት ነው። እና ይሄን ለእኔ ለንብረት በዚህ ልክ እንትን የምልበት ምክንያት የለኝም። ወንድ ልጅ ነኝ፣ ምንም ተሯርጬ ምንም ነገር ሰርቼ መኖር እንችላለሁኝ እና የምትፈልጊው ነገር ውሰጂ ነው እያልኳት የነበረውና በዚህ ልክ እሷ በህግ በምናምን አድርጋ እኔን ወጥመድ ውስጥ ለመክተት እኔን እስር ቤት ለማስገባት ለምን እንደቸኮለች አላውቅም። እና እስኪ ያሉትን ነገሮች ከእሷም ጋር መወያየት እንፈልጋለሁኝ። እየተፈጠረ ባለው ነገር በጣም አዝኛለሁ። ሩታ በዚህ ልክ እኔ ላይ እንደዚህ መሆኗ በጣም ያሳዝናል። መጣች መሰለኝ ቤተሰቦች። ዌልካም። ሰላም ነው? እንዴት ነሽ? ወደዚህ ጋር ቁጭ ብለን ማውራት እንችላለን? ሰላምታ አይቀርም መጀመሪያ? ደህና ነሽ? አለሁ ፈጣሪ ይመስገን። እኮሽ ነይ ቁጭ ብለን እናውራ። ምንድን ነው የምናወራው? ምንድን ነው የምናወራው? እኮ ላውራሽ የምፈልገው ነገር ስላለ ነው የጠራሁሽ እኮ። ተረጋጊና መጀመሪያ ቁጭ በይ። ምንድን ነው የምናወራው? በመጀመሪያ ደረጃ እንዲህ የሆንሽበት ያለሽበትን ምክንያት ልታልፈኝ ትችያለሽ። እኔም ፖሊስ አምጥተሽ እስከ ማሳሰር እንደዚህ የደረስሽበት ያለበት ምክንያት ልትነግሪኝ ትችያለሽ። ይሄ ለእኔ ይገባኛል? የፈለገ ነገር ቢሆን ለእኔ ይገባኛል? እኔም ብዙም አይገባኝን ነገር አስተናግጃለሁ። ምንም ይሄ ኖርማል ነገር ነው። እንደውም እኮ ቢያንስ ሩታ አንድ ቀን ሰጥተውናል እንድናወራበት አይደለ? ስለዚህ ቢያንስ እኔና አንቺ ዛሬ አውርተን መግባባት መቻል አለብን። ለዛም ነው ማንም ይዘሽ እንዳትመጪ ብቻሽን እኔም ብቻዬን እሆናለሁ ያልኩሽ የነበረው ማለት ነው። ስለዚህ እኔና አንቺ አውርተን መግባባት እንችላለን። አረፈደን፣ ገና ጊዜው ገና ነው። እኔ ግን ረፍዷል ሩታ። ያው የህግ ውሳኔ ስለሆነ ነው ቃላቸውን አክብሬ ዛሬ ነው ውሳኔ ነው። ለየትኛውም ነገር አይደለም ዛሬ ነው ያለፉት። አዳምጠኛ እኮ እነሱ ማለት ሰጡን እኮ አይደል እንዴ? እንድናወራ እና እንድንደማመጥ ከሆነ የጠራኸኝ አዳምጠኝ። በመጀመሪያ ደረጃ እሺ ላዳምጥሽ። ጥሩ። ያው የህግ ውሳኔ ስለሆነ ነው ይሄንንም ቀን እንድናወራበት የተፈቀደውና እኔም እሺ ያልኩት የህግ ውሳኔ ስለሆነ እንጂ ምንም የምናወራው ነገር እኮ የለም አይደል? አውርተን ጨርሰናል። መሆን ያለበት ነገር ነው የሆነው። ስለዚህ አሁንም ቢሆን እኔ ከሀሳቤ ወደዚህም ወደዛ መመለበት ምንም አይነት ምክንያት አይኖርም። ገባ ማለት በቃ በጣም ቀላል ምርጫ ነው ያቀረብኩልህ። እኔ እኮ አንተ ታስረህ እንድትቀርም እኮ አይደለም ያደረኩት ያለሁት እንድትቀርም አይደለም ያደረኩት እኮ ገባ ማለት ሌሎች ፋይሎችን በከፍትና ሌሎች ክሶችንም በጨምርና ባነሳ ኖሮ ታስረህ እንድትቆይ የሚያደርግህንም ነገር ማድረግ እችል ነበረ። ግን እኔ ፍላጎቴ ስላልሆነ ገባ በቃ ጥሩ ጊዜያቶችን አሳልፈናል። ሲቀጥል ደግሞ የልጅ አባት ነህ። ይህን ነገር ባረግ ምንም ልጠቀም አልችልም። አንተ ብትታሰር እኔ ምን እንደዚህ አይነት ውሳኔ ውስጥ እንዳንገባ ወይም ደግሞ እንዳልደርስ በጣም ብዙ ጊዜ ጠይቄሃለሁ። እኔ ደግሞ መፈረም ያልፈለኩበት ምክንያት የራሴ ምክንያት አለኝ። ለምን? ምንም ቀላል ነገር ነገ ከነገ ወዲያ እኮ እንዳላገኝሽ ልታደርግ ትችያለሽ አይደል እንዴ? ለምን ይሄ ሁሉ ነገር እንትን ትያለሽ? እኔ ደግሞ ልጄን ማየት ፈልጋለሁ። ገባሽ? ለምን እንገናኛለን? ሲጀመር አይሽ ለዛ ነው
እኮ ለምን እንገናኛለን? ሲጀመር እኮ እኔም እንድንገናኝ ስለማልፈልግና ሀሳቤም ግልጽ ስለሆነ እስከ መጨረሻው ነገሮችን ቁርጥ አድርገን እንዲያበቃለን ስለምፈልግ ነው እንደዚህ አይነት አካሄድ ሄድኩት። ገባ? እርታ እንደዚህ ነው የሚሻለው? አዎ። እንዴት ታዲያ እንዴት ነው የሚሻለው? ማለት የትኛውን የተሻለው ነገር ሀሳብ ሁሉ ነገር ከኔ ጋር መቁረጥ እንደምፈልግሽ በዚህ ልክ እንዴሩታ እኔ ማላቅሽ ሰው እኔ እንደዚህ አይነት ስለዚህ እኔ እንደዚህ አይነት አግባብና እንደዚህ አይነት አኳኋን እኔ ይሄንን ነገር አሜን ብዬ ተቀብዬ እንድቀጥል ነው የምፈልገው ካንተ ጋር። አንተ እንደዚህ ከኔ ጋር ቀጥይ ብዬ ያስገድድኩሽ አይደለም ሩታ፣ ግን ደግሞ የምትሄጂባቸው እርምጃዎች ትክክል አይደለም። በቃ እኔና አንቺ ሻን ኖር አብረን ችግር የለውም። ግን ደግሞ ወረቀት ማስፈረሙ ምናምን ለምን አስፈለገ? በቃ ከዛ በፊት ፈረምኩልሽ አይደለ? ይሄኛውን ወረቀት ደግሞ ለምን አስፈለገ? አስፈላጊ ስለሆነ ነው። ምን ያደርግ ምን ትጠቀሚያለሽ? እኔን ከልጄ ላይ አይተሽ አንቺ የግልሽን ኑሮ ብትኖሪ ምን ትጠቀሚያለሽ? ቆይ ምን የምትጠቀሚው ነገር አለ? በቃ ሰላሜን አገኛለሁኝ ቢያንስ ገባ? የራሴን የሆነ ላይ ታሪኩ ሰላምሽን አነሳውሽ። ምን ሰላምሽን እየነሱሽ ያሉት ዙሪያሽ ላይ ያሉ ሰዎች ናቸው፣ አጠገብሽ ያሉ ሰዎች ናቸው። ፋሚሊሽ ነው አለው ሚልሽ ነው። በስነ ስርዓት እንዴሩታ ለምን እንደዚህ ታለሽ? ስነ ስርዓት መስመርህን አትለፍ፣ እንከባበር። እሺ በጣም በብዙ መንገድ እኔ እናንተ ተዘላልፈናል እስኪ በቃን ድረስ። አሁን ደግሞ ከኔ አልፈ ወደ ሌላ ነገር እንድትገባ አልፈቅድልም እኮ። ወደ ሌላ ነገር እየገባው አይደለም። መስራት ግን መስመር እንዴ ሩታ፣ እኔን ውስጥ ያስገቡኝ እኮ ወንድሞቼ ናቸው ብለሽ ያመጣሻቸው ሰዎች ናቸው አይደል እንዴ? ወንድሞችሽ ራሱ መሆናቸው እርግጠኛ ያልሆኑ ሰዎች ማለት ነው። እንደዛ እስከምደርስ ድረስ እኮ እልህ ያጋባኝ አንተ እንጂ እኔ አይደለሁም። በስነ ስርዓትና በክብር መጥቼ ጠይቄያለሁ እኮ። እሺ ፈረምኩልሽ። ከዛስ በኋላ ምንድን ነበር ፕላንሽ? ንገሪኝ። በቃልኝ እናንተ ነገር ምንድን አንገናኝም። እኔም የራሴ ኑሮ እኖራለሁ ከልጄ ጋር እንደፈለኩኝ ለልጄ የሚያስፈልገው ነገር እያደረኩኝ የራሴን ህይወት ቀጥላለሁ። አንተም ያው እንደዚህ አይነቱን የሚያስደስተን ህይወት ትቀጥላለህ። ካላስ ኮሌ ልጄን ማየት አልፈልግም እንዴ? ልጄን ማግኘት አልፈልግም እንዴ? እያንዳንዱ የወረሻቸውን ነገሮች እኮ ሰምቻለሁ ከሌላ ሰው። ገባሽ? አንዴ ብቻ ከሱ ጋር ለለያይ እንጂ ማንም ማያገኘኝ ቦታ ነው የሚሄደው እያልሽ ስታወሪ ሰምቻለሁ በብዙ መንገድ ማለት ነው። ለምን አስፈለገ ይሄ ሁሉ ነገር? እንዴ ከኔ ልጄንም ነጥለሽ ራስሽን ነጥለሽ ማኖሩን ፈልገሽ ነው? አይ ካንተ ጋር እየተቋሰልኩ እኖራለሁ እኮ። በቃ ችግር የለውም። ከኔ ጋር መኖር ካልፈለግሽ ችግር የለውም። ግን ይሄ ወረቀት አልፈርም፣ ከዛ ልጄን በመፈለግ ሰዓት እንገናኝ፣ አለቀ በቃ። ይሄን ነው የኔ ፍላጎት ማለት ነው። አልሄድም እያልኩኝ የነበረው ፖሊሶቹ ትናንትና ሁሉ ነገር ሲያደርጉ አልሄድም እያልኩበት የነበረበት ምክንያት ይሄ ነው። በቃ አለቀ። ልጄን ማየት ስለምፈልግ ነው። አንቺ ደግሞ እያሰብሽ ያለሽው እና እየሄድሽበት ያለሽው እርምጃ ትክክል አይደለም። ለምን አስፈለገ መራቁ? ይኸውልህ እኔ ማለት ነው ምንም አልልክም። አሁን እድሜ ለህግ ይዞታል። አንተ አልፈርምም ካልክ ህግ ወይ አስገድዶ ያስፈርምሃል ወይ ደግሞ ሌላ ነገርም የሰራው ነገር ተጨማምሮ እንግዲህ እስከምትታረም በሚል የራሳቸውን አመታት ጨመርመር አድርገው እንግዲህ እስክትታረም ልትታሰርም ትችላለህ። እኔ ደግሞ እንደዛ ከሚሆን ፈርመ ብንገላገልስ? ለምን ታይ እኮ እኔ ለምን የማልፈልገው ነገር ውስጥ አሁንም የማልፈልገው ነገር ውስጥ ከዚህ በፊትም የማልፈልገው ነገር ውስጥ ተዋት አስገባኝ እያልኩ ነው የገባሁት፣ ወደ ህግም የሄድኩት ገባ። ስለዚህ አሁንም የማልፈልገውን ነገር ደግሞ እንደውም እኮ ይሄም ነገር አለ ለምን ልክ አጋባኝ አይቀርም ይሄም ነገር አለ ብዬ እኮ ባወጣው ከኔ ትንሽ ነገር ነው የሚጠብቀው ገባ። ያንን ነገር ባደርግ ጭራሽ ላትወጣው ተታሰር ትቀራለህ። ምን አመጣው? ያ ሁሉ ውሸት ሄደሽ ያወራሽው ትናንትና ያወራሻቸው ነገሮች ትክክል ናቸው? ውሸት አረን ትክክል ናቸው? እኔን ደርሰሽብኝ ታውቂያለሽ? እንዴ ደረስኩበት፣ አልጋ ላይ ያየሁት ደረስኩበት። አሁን የምትይው እኔን አይተሽኝ ታውቂያለሽ? እድሜ ለስልኬ ማስረጃ እኮ አለኝ እንዴ። እኔ ስለምን ማስረጃ ነው የምታወሪው? እኔን አልጋ ላይ ይዘሽኝ ታውቂያለሽ? ላሳየው ወይ ይዘሽኝ ታውቂያለሽ ወይ ሩታ? እንዳሳይ ትፈልጋለህ? አሳይኝ። ምንም ነገር ስለሌለ በኮንፊደንስ አሳይኝ። ስለ አልጋ ላይ ስለመድረስ አላወራሁም። ሌላ ወሬ አታውራ። አውርተሻል ሩታ። ሌላ ወሬ አታውራ። ትናንትና ምንድን ነው እያልሻቸው የነበረው? ምክንያትሽ ምንድን ነው? መለያያ ምክንያትሽ ምንድን ነው አሉሽ? መለያያ ምክንያቴ ምን ከሌላ ሴት ጋር እንዴ እየሆንክ ያለው ነገር እኮ ጭራሽ አግባብ አይደለም። እየሆንክ ያለው ነገር አግባብ አይደለም። ያላየሽውን ነገር ለምን ግን ደግሞ አሁን ስለማይመለከተኝ ነገር አታውራ። አንተ የራስህን ላይፍ መኖር ትችላለህ እንዴ። ምን አገባኝ እኔ ከሌላ ሴት እንደፈለክ ለምን እንደዚህ ወለ ሚችልልህ ሆነ እንደዚህ መጨማመር ትችላለህ። እኔ ስለዛይ ነገር አይመለከተኝም። ያላወራሁትንም ነገር ደግሞ አውርተሻል ያልክ ስሜን አታጥፋ። ትናንትና እየሰማሁሽ ነበር። አላወራሁም እንዴ አጠገብሽ አልነበርኩ እንዴ? መለያ ምክንያትሽ ምንድነው ብለው ሲጠይቁሽ ምንድነው ያልሻቸው? ምክንያቴንማ በደንብ ይኸው ሁሉም የሚያውቀው ነገር ነው። ማንም የሚያውቀው ነገር ነው
እንዴ ስንትና ስንት ማስረጃዎች አሉኝ እኮ ልተንትናቸው እንዴ እነዛ ነገሮች ምንም ነገር ይዘሽ አታውቂም። እኔ ላይ ምንም ነገር ይዘሽ አታውቂም። ዝም ብለሽ በምታየው ነገር ነው ቪዲዮ ወይንም ፎቶ አይተሽ ነው ሌላ ነገር ምንም ችግር የለውም። በቃ እሺ ምንም አላየሁም። እሰይ በቃ አላየሁም። ግን ካንተ ጋር መኖር አልፈልግም፣ መቀጠልም አልፈልግም። ትፈርምልኛለህ፣ እንለያያለን። አንተ የራስህን እኔ የራሴን ካላስ ምንድነው የምትፈልገው ከኔ? ለእንደዚህ አይነት ጉዳይ ከሆነ ልትጨቀጭቀኝ ከሆነ የጠራኸኝ ምንም የምቀይረው ሀሳብ የለም። እሺ ትፈርምልኛለህ። ሁሉ ነገሮችን ለማገናዘብ ሞክሪ ቢያንስ እንዴውታ በዚህ ልክ እንደቀላል ሁሉ ነገር ተሰጥቶኝ አይደብርሽም እንዴ? ለራስሽ እንኳን እንደቀላል ሰው ወሰን እየወሰንሽ ነው ያለሽው። አዎ እንታ ነገ የሚጎዳሽ ነገር ነው ዛሬ እያደረግሽ ያለሽው። ይጉዳኝ ጥሩ ነው። እስቲ እኔ ልጎዳ በቃ ያለው ታታይ የምሬን ተጸጸችበታለሽ። ታይ ተጸጸት ማን ነው ቆይ በዚህ ልክ የልብ ልብ ይሰጥሽ ላንቺ? ማንም ነው የሆነ ሰው ማግብ አጠገብሽ ባይሆን ኖሮ የልብ ልብ ባይሰጥሽ ኖሮ እንደዚህ አትሆኝም ነበር። ልትሆኝም አትችይም ነበር። ስለዚህ በቃ አንተ እሷ አስተሳሰብህ ራሱ ምን ያህል ረበስማ ሻንዲ አዳምጪ። እኔን እያየሽኝ አውሪኝ እስኪ። ምንድነው ማውራ? ቆይ እያየሽኝ አውሪኝ። ምንድነው ማውራ? በቃ ታየው እሱንሽ ያው የምታስፈርሚ ምናምን የምትይው ነገር ታየው። በቃ ነገ ሂጂና ወይ አብረን ሄደን በቃ ወረቀቱን ትቻለውኝ ባያቸው ቢያንስ አልተውም። ለምን ምን ችግር አለው? መተው ስለማልችል እንደኔ አላሳዘንሽም እንዴ በዚህ ሰዓት? እኔ ብታሰር ምን ትጠቀሚያለሽ እኮ? እንዳትታሰር እኮ ፈርሞ መጨረስ። እኔ ደግሞ መፈረሙን እንደማልፈልግ እየነገርኩሽ እኮ ነው። ለምን ፍላጎትሽና ሐሳብሽን አውቀዋለሁኝ፣ ምን ልታረጊ እንዳሰብሽ አውቀዋለሁኝ። በቃ ስለዚህ ያ ነገር ስላለ ነው ዛሬ ላይ አልፈልግም እያልኩሽ ያለሁት ማለት ነው። እንግዲህ ምርጫ አንተ ነው፣ ወይ መታሰር ወይ መፈረም። እሳትና ውሃ ቀርቦለት እንግዲህ እሳቱን መርጣለሁ ካለ ወደ እሳቱ፣ ውሃውን መርጣለሁ ካለ ወደ ውሃው። ምርጫ አንተ ነው። የሁሉ ውሳኔ ወሰንሽ ሆነ ኩሪቱ በመሄዴ ነው ያኔ በዛ ምክንያት ነው ሩታ። እኔ ይሄንን ውሳኔ ወሰንኩት ዛሬ አይደለም። የቆየ ነገር እኮ ነው። ሁሌ ዛሬ ነው እያልክ እንደ አዲስ የሆነ ይሄ የቆየ ጉዳያችን ነው። የቆየ ጉዳያችን እኮ ይቅርሽ። ከኔ ጋር አትኖሪ ጋር ለማስመሰል አትሞክሪ። ሩታ እያስመሰልኩኝ አይደለም። ከኔ ጋር ታዩሽ ኑሪ እያልኩሽ ኑሪ እኮ እያልኩኝ አይደለም። እኔ ከኔ ጋር ኑሪ አይደለም እያልኩሽ ያለሁት። ግን አልኖርም እንዴ? ቀልዳለ እንዴ? ሩታ የምታስፈርሚው ወረቀት ይቅር ነው እያልኩሽ ያለሁት። ችግር የለም። አንቺ ደስ ያለሽ ቦታ ኑሪ። በቃ ልጄን ለማየት እናንተን ለማለት ግን የግድ እንትን ማለት አለብኝ። ከአንቺ ጋር መገናኘት አለብኝ። አይቀርም። ትፈርማለህ። ትፈርማለህ። አይቀርም። በልጃችን እያልኩሽ እየለመንኩሽ ነው ሩታ። ስነ ስርዓት እኮ እየለመንኩሽ ነው ያለሁት። ስነ ስርዓት አንድ ምንም የማያውቀው ፕሊዝ ተረጂኝ በቃሽ። እሺ ምንም የምረዳ ነገር የለም። ይቅርታ አድርግልኝ። እኮ ቢያንስ እየተነጋገርን ለልጃችን ለአንቺም እኔም አስፈልጋለሁኝ አይደል እንዴ? በቃ አስፈልጋለሁ። አንቺም ታስፈልጋለሽ፣ እኔም አስፈልጋለሁኝ። ስለማስፈልገውም ነው አይደል ብዙ ነገሮችን የሚያስፈልግሽን ነገር እየጠየቅሽኝ ያለሽው ነው አይደለም? እኔ በቃዋለሁ። በኋላ ደግሞ እኔ በቃዋለሁ። ልጁ እኮ አንቺ ብቻ አይደለም የኔም ነው አይደል እንዴ? ፕሊዝ ስለዚህ ተረጂኝ በቃ። ስንትና ስንት ነገር ታዩሽ በቃ ለፊው በቃ እኮ ስለሌላ ነገር ታዩ ለፊው በቃ ከኔ ጋር ኑሪ። አላስጨንቅሽም ኑሪ ብዬ ኑሪ ብዬ አይደለም በቃ አላስጨንቅ ሲጀመር አልፈልግም። እሺ በቃ አትኑሪ በቃ። ግን የነገን ሀሳብ ሰርጂና በቃ በራሳችን መንገድ መገናኘት ባለብን ልክ እየተገናኘን ልጃችንን እናፈርዳለን። አንገናኝምም፣ አልሰርዝምም። አንተም ትፈርማለህ ወይ ትታሰራለህ። ምርጫው ያንተ ነው፣ አይመለከተኝም። ገባ? ምን ጠቀመኛለሽ ከዛ ነው ብታሰር? ላለመታሰር መፈረም ነው። እኔ እኮ እንደዚህ አይነት ነገር ውስጥ ራሱ እኮ እንደዚህ አጣቂ ነገር ውስጥ እኮ እንዳንገባ በጣም ብዙ ምርጫዎች ሰጥቼ ነበር። ምን ምርጫ ሰጥተሽ? አንተ ነህ እንግዲህ እምቢ ያልከው። ምርጫ እንዲሆን ምርጫ መስጠት እንዲሆን አንቺ እምቢ ያልከው አንተ ነህ ነው አይደል? ምርጫ መስጠት ላንቺ እንዲህ ነው። ምኑን ከምንድን ነው የምታገናኙ? ሩታ እንግዲህ ምንም ማድረግ አልችልም። እሺ በይ በቃ። እኔ አልልህም። ሰው ልጅ አይደለሽም እንዴ? አንዴ ግግም ካልሽ ለምንድን ነው ነገሮችን እንትማትዩ እንዴ? ሰው ነሽ አይደል? በቃ ያለቀ ሀሳብ ይቀየራል እኮ ሰው። ወይንስ ሰው ምን ይለኛል የሚለው ነገር ፈርተሽ ነው ያለሽው? ለሰው አልኖርም። ይቅርታ አድርግልኝ። ነው እኔ ለኔ እየመሰለኝ ያለው እንደዛ ነው። እኔ ለሰው ለራሴ ነው የምኖረው። ሩታ እኔ እየመሰለኝ ያለው እንደዛ ነው። ለሰው እየኖርሽ ነው እየመሰለኝ ያለው።
እኔ ምን አገባኝ ነው ሩታ ታዩሽ ሰው ይሄን ይኖራል ለሰው ማብል ኖሮ እኮ ለሰው ብል ማኖሮ ስንት ነገር ሲለኝ እሺ ብዬ መቀበል ይችላል ነበር ግን ደግሞ አይሆንም ብዬ ግግም ድርቅ ያልኩበት ለራሴ ስለምኖር ለልጄ ስለማስፈልግ ከዛ ባሻገር ለቤተሰቤ ለእናት ለአባቴ ስለማስፈልግ ነው ገባ እንጂማ ለሰው ቢሆን ኖሮ ለሰው ስንት ነገር አድርገ ነበር እስከ ዛሬ ድረስ ለሰውማ ቢሆን ኖሮ በቃ የሚያበቃበት ጊዜያቶች ራሱ ከዚህ በፊት ከሁለት ቀን በፊት የሚያበቁ ነገሮች ነበሩ ለሰው ቢሆን ስላልሆነ ነው በደንብ እንድትረዳው ነው ማውራት እሺ አሁንም ቢሆን ሩታ እኔና አንቺ ጊዜያችን አረፈደብንም መጠቀም እንችላለን መግባባት እንችላለን ማውራት እንችላለን አንድ ቀን ሰተውናል ሩታ በእግዚአብሔር በእናትሽ አታስጨንቅኝ እኔንም እንዴ ለምን ሆነን የምታስጨንቅኝ ቆይ በቃ ታዩ በቃ የነገን ቀጠሮ ተሰጥቶናል አይደል ሄደን እናወራቸዋለን በቃ በራሳችን መንገድ እንግባባለን ወረቀቱን ትችዋለሁ ማለት እኮ ካንቺ የምትጠበቀው በቃ ይሄ ነው በቃ ለምን ታስገድጂኛለሽ እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቃድ አልሰጠሽኝም እንዴት አድርጌ ነው ምግባባሽ እንዴ ለቤትኛው ላይ ሰጠሽኝ ፍቅር ነው የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው እንዴ በመጣው ቁጥር እንደፈለግሽ ያርግሽ ያባረርሽኝ በመጣው ቁጥር አይንሽን ያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ ቆይ አልገባኝም እንዴ ቤትሽ ስመጣ ያባረርሽኝ ነበር አንቺ አይደለሽ እንዴ እና ታዲያ ልብ ያጨብጨብ እንድቀበል ነበር እንዴ የምትፈልገው አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ ምንም አልሆንኩኝም እዚህ ያለሁኝ አንቺ ጋር በስነ ስርዓቱ እየተመላለስኩ ነበር አንቺን እያገኘሁኝ ነበር ማይሆን ሐሳብ ያመጣሽው አንቺ ነሽ አዎ ምንም አልሆንኩም በቃ አንተ ንጹህ ሰው ነህ በጣም ደስ የምትል ሰዓት ያለ ተከበርክ ቢያንስ ሰው ይክበድሽ እየለመንኩሽ ነው ያለሁት አይደል ሰው ይክበድሽ በጣም ደስ የምትል የተከበርክ እኔንም አልፈ እኔንም የምታስከብር ቤተሰብን የምታስከብር ለልጅ ክብር ያለ እኔ ስነ ስርዓት የለኝም በጣም ደስ የምትል ሩታ እኔ በቃሽ ችግር የለውም ስነ ስርዓት የለኝም አፉን ሲከፍትብኝ ጸጥ ብለህ የምታይ ስነ ስርዓት ያለ ድንቅና ብርቅ ሰው ነህ እኮ እሺ በቃ እኔ ደግሞ ይሄንን ነገር ዘላለሜን አልረሳውም መቼም አልተውም እምን ታደርጋለህ ወይ ትፈርማለህ ወይ ምርጫ አንተ ነው አይመለከተኝም ሩታዬ ነው የምትይዘው አላወራንም እኮ አይደል እንዴ 10 ደቂቃ እንኳን አላወራሽኝም እኮ አወራን ከዚህ በላይ በምንም አይነት መንገድ ልንግባባ አንችልም እንግባባለን ለምንድን ነው ሰው አይደለንም እንዴ ሰው ሆኖን ማይግባባል እንግባባለን ለምን ማንግባባው አሁን እናንተ በታሪክ ነው ማንግባባው ካሁን በኋላ መቼ መግባባት ምንችል እንኳን አልፈልገው መግባባታችን ኦኬ እሺ ችግር የለውም በቃ እሺ እንዳልፈርምልሽ ከፈለግሽ እንድፈርምልሽ ከፈለግሽ ልጅ እንትን እኔ ላሳድገው እኮ ለኔ ስትኛው በቃ እሺ አንቺ ምርጫሽን ነው አንተ ያልሽ ያለሽው እኔ እንኳን ብፈልግ አንድ ህፃን ልጅ 5 አመት ከእናቱ ጋር ነው መኖር የሚችለው ገባ ሩታ ፈቅረሽ ከሆነ ችግር የለውም አይ ያንቺ ፍላጎት ነው የሚወስነው እኔ ደግሞ አልፈልግም ስለዚህ ፍቃደኛ ሆነሽ ስጪኝ በጣም ብዙ ነገር ያየሁበት ልጄ ነው እሺ እንደዚህ ብድግ አድርጌ ልሰጥክ አልችልም ገና ነፍሱን ያላወቀ እንዴ አንተ ምን ሩታ ሁሉ ነገር ወደሽ ትችዋለሽ እንዴ አንዱን እንኳን ለምን ነገር ያየሁበት ልጄ ልስጥ አንስቼ ልስጥ ማየት ስትፈልግ ከተመቸኝ ታየዋለህ ሩታ ማየት ስትፈልግ አትበይ በጎን እያወራሽ ያለሽው ሌላ እኔ ጋር መስመጭ የምታወሪው ሌላ ነው እንዴ ማያገኘኝ ቦታ ነው የምሄደው እያልሻል ነበር እንዴ ማንንም ማያገኘኝ ቦታ ነው የምጠፋው እያልሽ ነበር እንዴ ለምን ትዋሻለሽ ምንድነው የምጠፋው ለምንድነው እንደዛ እያልሽ ነበር ለምን ትዋሻለሽ ሩታ ለምን እጠፋለሁ እኔ ውሸትሽ ለምን በዚህ ልክ ይበዛል ለምን እጠፋለሁ እና ለምንድነው እንደዛ ያልሽው አሁን አንተ ውሸት እያልክ የምትደራረተው እኔን ውሸታም ለማስባል ነው አዎ ውሸታም ነኝ እሺ ምን ይምጣሽ አዎ ነኝ ልጠፋ አዎ እሺ ልጠፋ ነው እሺ ምን አላልኩም ልበል ልጠፋ ነው አላልኩም እሺ ልጠፋ ነው ልበል እሺ ልጠፋ ነው ምን ይፈጠራል እሺ ሩታ በዚህ ልክ የልብ እንዲሰማሽ ያረጋሽ ሩታ ታይ የምሬ ነው ነው የሚጠቅምሽን መለየት አለብሽ የሚጠቅምሽንና የሚጎዳሽን መለየት አለብሽ ነው ምን አይነት ሰው እንደሆንኩኝ እኔማ በደንብ የሚጎዳኝ ስላወኩና ስለለየው እኮ ነው ከህይወቴ ልቅ ብለህ እንድትወጣልኝ ማድረግ ምን ያህልማ እንደጎዳኸኝ እኮ አየሁት ትናንትና የሆነ ሰው ሲመጣ እሺ ብዬ አክብሬ ተቀብዬ በእናትህ ሌላ ነገር አታስወራኝ በቃ አንተ በጣም ለኔ ጥቅም ያለክ ሰው ሆነ ታይታልና እንደዛ ነው የምታስበው የሚጠቅምሽን የሚጠቅመኝ ይኸውልህ አንተ ከህይወቴ እንደዚህ ቁርጥ ብሎ
ሲወጣ ያንተና የኔ ነገር እንደዚህ አንተዛ እኔ እዚህ ማንገናኝበት ማለት ክፍተት ሲኖር ያኔ ነው ጥቅሜ እንጂ አሁንም ድጋሚ ካንተ ጋር መገናኝበትን ኬዝ እየፈለኩኝ ሊጠቅመኝ ሽዳንስ ሽልጅ ከዛሬ ድረስ የተቃጠልኩት ይበላኛል። ይሄ ምንድን ሩታ ታይ በእናትሽ እንደዚህ አትበይ ታይ። እስከዛሬ ድረስ እኮ በቃ እሺ ታየው። አሁን ስለሱ አይደለም እያወራሁሽ ያለሁት እኮ በቃ የነገር ሀሳብ ብቻ ታየው ነው እያልኩሽ ያለሁት እኮ የነገር ሀሳብ ታየው በቃ ሩታ አልተወው። ይሄን እስኪ አንድ ጊዜ እያይሽኝ ነው ላይክም በእናትህ ተው። እኔ አልተወው እያይሽኝ አውሪኝ ሩታ እኮ እያይሽኝ አውሪኝ በቃ ምንድነው ማውራት እኮ በቃ የነገር ሀሳብ ቀይሪ። አልቀይርም በእናትሽ ታይ ሩታ። ለምን እንደዚህ ታስገድደኝ? እያስገድድኩሽ አይደለም ፍቅር ነው እየጠየቅኩሽ ያለሁት። እያስገድድኩሽ አይደለም ስላሳለፍናቸው ጊዜ ስትይ ሽበኝ አለልክ ወጣታይ አለፈ። ያሳለፍነው ጊዜ አለፈ። እንዳለፈ ውሃ ረስተኸዋል አንተም አይደለም እኔ ደግሞ ጭራሽ ላስታውሰው ሳልፈልግ ነው የረሳሁት። ገባ እረስቸዋለሁ። ማስታወስም አልፈልግም። ፍላጎትሽ ነው። አሁንም ማቀው ማንነት የድሮ ማንነትን አያመጣልኝም። ገባ አሁንም ማቀው ይሄንን ማንነትን ደግሞ አይቼ መቀበል አልችልበትም። እሺ አንተ ደግሞ ይሄንን ማንነትን ስለምትወደው በዚህ ማንነት በደንብ ቀጥል። እኔ እናንተ ዳግመኛም አንገናኝም፣ ዳግመኛም አንተያይም። በደንብ አስረግጬ ልንገርህ። ትፈርምልኛለህ? የኔ እናንተ ነገር ያበቃል። አልፈርምም ስትል ደግሞ የሆነው ይሆናል ማለት ነው። ስለዚህ አይ ካልክ ደግሞ ሌላ አንጃ ግራንጃ ፈጥራለሁ ካልክ አንተም ሌሎቻችሁም ተሰብስባችሁ ወደ ሌላ ነገር ውስጥ ትገባላችሁ። አይ እሱን አልፈልግም ካልክ ደግሞ ትፈርመዋለህ። ጄንትቼ ነው የመጣሁት። እኔ ጌታ ወደና ሩታ እኔ አንድም ታውጨርስኩ እየጨረስኩ ሩታ ነው ጨረስኩኝ። እኔ ደግሞ ጨረስኩ። በቃ ይሄን ነው የምትወሪው የወጣሽው? አረፈ ታያስተውይ አልካም ቢለኝ አስተውዬ ቢፈጽምኩት ሁሉ ነገር ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ